ምንጮች እንዳሉት ወንድማችን ማስተር አብነት ከታመመ ትንሽ ቆይቷል። ነገር ግን ህመሙን ደብቆ በጎ ስራውን እየሰራ ነበረ። በጣም ነው የሚያሳዝነው። ማስተር አብነት የድሆች አባት፣ የብዙዎችን እንባ የሚያብስ፣ የሚጠግን፣ የሚያበላ፣ የሚያጠጣ፣ የሚያለብስ ሁሉ ነገር ነበረ። እንደዚህም ሆኖ ግን እያመመው ስራውን አላቋረጠም ነበር። አሁን ግን እጅግ በጣም አቅቶት ወደ ሆስፒታል ሄዶም እንግዲህ ወደ ውጭ ሄዶ መታየት እንዳለበት ተገልጿል ማለት ነው። አሁን ግን ይህን በጎ ስራውን ለጊዜው አቁሞ በአፋጣኝ ሕክምና እንዲጀምር ጓደኞቹ፣ ቤተሰቦቹ፣ የቅርብ ሰዎች ማስተር አብነትን መገፋፋት አለባቸው ባይ ነን። በጣም ነው አዲስ ሚዲያ ኔትወርክ ይህን ዘገባ ሰርቷል ማለት ነው። ማስተር አብነት ከበደ ማህበራዊ ሚዲያን ለበጎ አላማ በመጠቀም ተጽዕኖ ፈጣሪ መሆን እንደሚቻል ካስተማሩ ሰዎች መካከል አንዱ ነው። በሚሰራው የበጎ አድራጎት ስራ የተቸገሩ ሰዎችን ህይወት መለወጥ እንደሚቻል በተግባር ያሳየ ሰው ነው። ከሚያለቅሱ እናቶች ጋር ሲያለቅስ፣ ከታማሚዎች ጋር አብሮ ሲታመም፣ በተፈጥሮ አደጋ ለተጎዱ ወገኖች ፈጥኖ በመድረስ የሚታወቀው ማስተር አብነት ማህበራዊ ሚዲያን ተጠቅሞ እርዳታዎችን በማሰባሰብና በመለገስ የብዙዎችን እንባ አብሷል። አሁን ግን ማስተር አብነት ራሱ በከባድ ህመም ላይ መውደቁ ከኤምኤን ጋር በነበረው ቆይታ ይፋ አድርጓል። በጣም ነው የሚያሳዝነው በእውነት። ማስተር አብነት እንግዲህ ፈጣሪ ጨርሶ እንደሚምረው ተስፋ እናደርጋለን። ሁላችንም በጸሎት በዱዓ እናስበው ማለት ነው። እንግዲህ እግዚአብሔር አምላክ ጥሩ ነገር እንደሚያሳየን ተስፋ እናደርጋለን። ችግሮችን ለመርዳት ገንዘብ እያሰባሰብኩ ዝም ብዬ መቀመጥ አልችልም የሚለው ማስተር አብነት የህመሙን ምንነት ለይቶ ባያስቀምጥም ስለመታመሙ ለማንም መናገር እንደማይፈልግ ገልጿል። አንድ ወር ባልሞላ ጊዜ ውስጥ ብቻ 30 ሚሊዮን ብር በማሰባሰብ 5 ሰዎችን ለሕክምና ወደ ህንድ ሀገር ሄደው እንዲመለሱ ማድረግ ችሏል። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት። የሚያስጨንቀኝ ይሄ ህመም በምርመራ አይገኝም። ራሴን እያጣሁ በስነ ልቦናም እየተጎዳሁ ነው ብሏል። እንግዲህ እግዚአብሔር አምላክ እውነት ጨርሶ እንዲምረው ምኞታችን ጸሎታችን ነው። እኔ አሁን ባልተመረመረ በሽታ ውስጥ ነው ያለሁት እያለ ነው። እግዚአብሔር አምላክ እንግዲህ ጨርሶ እንዲምረው ምኞታችን ነው። ማስተር አብነት ማንንም ሰው ማስጨነቅ ስለማይፈልግ ብቻ ስለ ህመሙ ጉዳይ ባይገልጽም የለበሰው ልብስ የሸፈነውን እና በህክምና ይህ የማይባል ህመም እያስጨነቀው ይገኛል። አሁን ላይ ግን መታመሙ ከእሱ አልፎ በሌሎች ዘንድ እየታወቀ በመምጣቱና ብዙዎች እየጠየቁት እንደሆነ ተናግሯል። የእናቶችና የአባቶች እንባ ሲታበስ ማየት፣ ወንድሜ አንገቱን ቀና አድርጎ ሲሄድ ማየት፣ የኩላሊት ህመም የነበረባት እህቴ ተሽሏት ፈገግታዋ ሲመለስ ከማየት በላይ የሚያስደስተኝ ነገር የለም። ያንን አይቼ እጽናናለሁ ብሏል። ማስተር አብነት የውስጤን በሽታ ፈጣሪ እንደሚያድነኝ አምናለሁ በማለት ከዚህ ውጭ ሰው ማስጨነቅ ስለማልፈልግ የኢትዮጵያ ሕዝብ አባቶች፣ እናቶች እንዲጸልዩለት ጠይቋል። ከጊዜ በኋላ የህይወቱን ትርጉም በበጎ አድራጎት ስራ ውስጥ ያገኘው ማስተር አብነት ዛሬ ላይ ለተቸገሩ ድምጽና የተስፋ ድልድይ በመሆን በፌስቡክ ላይ ከ1.7 ሚሊዮን በቲክቶክ ደግሞ ከ4.8 ሚሊዮን በላይ ተከታዮች ማፍራት የቻለ ተጽዕኖ ፈጣሪ መሆን ችሏል። አዲስ ሚዲያ ኔትወርክም ለማስተር አብነት ሙሉ ጤንነቱን እንዲመለስለትና ወደሚወደውና ለብዙዎች ህይወት ተስፋ ወደሆነበት የበጎ አድራጎት ስራው እንዲመለስ ይመኛል ብለዋል ማለት ነው። ወንድማችን ጨርሶ እንዲምረው ጸሎታችን ነው። እግዚአብሔር ጨርሶ ይማርህ። የኢትዮጵያ እናቶች አባቶች ጸሎት ይዳብስህ።